የሰባ ዓመት መነኩሴ ደናግል እናትን ደፍሮ ስልኩ ላይ ደግሞ ሲከፈት 54 እናቶችን ሲደፍር የሚያሳይ ቪዲዮ ያለበትን ሰው ነው የምነግራችሁ። ጆርዲ አንብሎክ አርግኝና ለራስሽ ልላክልሽ። ጆርዲ ከሴቶች ጋር ስትሳሳም ራቁት ሆና ምን ሆና ልከውልኛል። ከሴቶች ጋር ሌሎች ፔጆች መልቀቅ ይችላሉ። ሰላም ውድ የተከበራችሁና የተወደዳችሁ የዚህ ቻናል ቤተሰቦች እንደምን አላችሁ? ዛሬም እንግዲህ እንደተለመደው የተለያዩ ወቅታዊና አዳዲስ መረጃ ያላቸውን ቪዲዮዎች ሰብሰብ አድርጌ ለእናንተ በሚመጥን መልኩ ይዤላችሁ መጥቻለሁ። በዚህ ሳምንት ከሰሙ መረጃዎች መካከል አንደኛውና ዋነኛው እንግዲህ ራሷን ፌሚኒስት እያለች የምትጠራው ጆርዲ በዛብህ በፖሊስ ቁጥጥር ስር መዋሏም ተገልጿል። እነዚህና የተለያዩ ርዕስ ያላቸውን ቪዲዮዎች ይዤላችሁ መጥቻለሁ። አሪፍ ቆይታ እንደሚኖረንም እርግጠኛ ስለሆንኩ ቪዲዮ ላይ ከማድረግ ጀምሮ ሀሳባችሁን ኮሜንት ላይ ጻፉልኝ። ለዚህ ቻናል አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ መሆን ይችላላችሁ። ወደ ቪዲዮ በቅድሚያም እንግዲህ በትግራይ ክልል ተደፍራ የተገደለችው ዘውዲ ሀፍቱ በዙሪያዋ የሚገኙ ወዳጅ ዘመዶቿም እንግዲህ ሀዘናቸውን ለመግለጽ እንዲሁም ደግሞ በዚህ ጉዳይ ዙሪያ ድምጻቸውን ለማሰማት ጥቁር ልብስ ለብሰው የተለያዩ ክብረ በዓላትን ለማክበር እንዲሁም ደግሞ ሰልፍ ለመውጣት ወስነው ነበረ። ሆኖም ግን በዚህ ሰዓት በትግራይ ክልል ጥቁር ልብስ ለብሶ መገኘት በሕግ እንደሚያስጠይቅም እንግዲህ እየተነገረ ይገኛል። የትግራይ ባህልና ቱሪዝም ቢሮ ጥቁር አሸንዳን በማስመልከት መግለጫ ወጣ። እዚላችሁ እንደሆነ የትግራይ ሴቶች የዘውዱ ሀፍቱን ገዳዮች በነፃ መለቀቅ ተከትሎ ተቃውሟቸውን ለማሰማት አሸንዳን በጥቁር ልብስ ነው የምናሳልፈው ብለው ነበር እና የትግራይ ባህልና ቱሪዝም ቢሮ ይህንን ጉዳይ ባህልን የሚያበላሽ ብሎ መግለጫ አውጥቶበታል። እነዚህ ሴቶች ባህልን ሊያፈርሱ ባህልና ቱሪዝምን ሊያበላሹ እንደመጡ ዘውዱ ሀፍቱ መገደል ጥቁር መልበሳቸው ለሚመጡ ቱሪስቶች መጥፎ መልክ እንደሚያሳይ እና በአሸንዳ ጥቁር የለበሰ ተጠያቂ እንደሚታሰር ማለት ነው እና ይሄንን ዘመቻ የባህል ማጠልሸት ዘመቻ ብሎታል። ሁላችሁም ኢትዮጵያውያን አንድ ነገር ልንገራችሁ፣ ለባህላችሁ ውበት የሰጠችው ሴት ናት። ባህላችሁ ቅመም፣ የባህላችሁ ዘይት፣ የባህላችሁ ቂቤ፣ የባህላችሁ ጨው ሴት ነች። ባህላዊ ልብስ ቢባል መጀመሪያ የሚመጣው ሴት ልጅ የለበሰችው ልብስ ነው። ባህላዊ ምግብ ቢባል ቀጥታ መጀመሪያ የሚመጣው ሴት ልጅ የሰራችው ምግብ ነው። ባህላችሁ ጭፈራ ቢባል መጀመሪያ የሚመጣው ሴት ልጅ የምትጨፍረው ጭፈራ ነው። አሸንዳ የሚታወቀው በሴቶች ነው። ከባህል በፊት ሴቶች ናቸው የመጡት። ሴቶች ናቸው ባህላችሁን ባህል ያደረጉላችሁ። የሰውን አይን የሚስብ የዓለምን አይን የሚስብ ባህል ያደረጉላችሁ ሴቶች ናቸው። ቀለም የሰጡት ውበት የሰጡት ሴቶች ናቸው። ሴቶች በሰላም መኖር የማይችሉ ከሆነ ሴቶች በፍትሃዊነት ስርዓት የማይኖሩ ከሆነ ባህል ገደል መግባት ይችላል፣ አሸንዳንም ጨምሮ። አቃቢ ሕጋችሁ የዘውዱ ሀፍቱ ገዳዮች የት እንዳሉ እንደማያውቅ እየተናገረ ነው። በኤርትራ በኩል እንዳመለጡ እየተነገረ ነው። ሁላ ድራማ ከባለስልጣኖች ጋር የፈጠራችሁት ለምንድን ነው? እነሱን ለማስመለጥ ነው፣ አንተንም ጨምሮ ማለት ነው። አንተ ዶሪ አስገዶም የተባልከው ሰውዬ የባህልና ቱሪዝም ዳይሬክተር፣ አንተ ራሱ የነዚህ ባለስልጣኖች አሽከር ነህ። ለዛ ነው ይሄንን መግለጫ ያወጣችሁት። ምንም ከባህል ጋር የሚያገናኘው ነገር የለም። ሲቀጥል ደግሞ የሴት ልጅ ነፍስ ከባህል ይበልጣል፣ ከአሸንዳ ይበልጣል። የዘውዱ ሀፍቱ ነፍስ ከባህል ካሸንዳችሁ፣ ከቱሪዝማችሁ፣ ከሚመጡት ፈረንጆች ይበልጣል። ሲጀመር የት ሰላም ያለውን ነው ቱሪዝም ምናምን የምትለው? የት ሰላም ያለውን ሌሎቻችሁ ማለት ነው እኛን እንቅስቃሴ እንደዚህ አይነት እንቅስቃሴ የምናደርግን ሰዎች ባህል ሊያበላሹ ነው እያሉ የሚያወራችሁን ይሄው በግልጽ እየነገሯችሁ ነው። ከሴት ልጅ ህይወት በላይ ባህልን እንደሚያስቀድሙ፣ አንቺ ህይወት በላይ የሚያስቀድሙት ባህልን ነው። ወይ ደፋሪ ገዳይ ናቸው፣ ወይ ደፋሪ ገዳይ ባል አላቸው። ለዛ ነው ባህል ሃይማኖት የሚሉት። ይህንን ጉዳይ ስትሰሙ እናንተ ምን አላችሁ? ሴቶች እንዲሁም ደግሞ የተለያዩ አካላቶች ድምጻቸውን እንዳያሰሙ ሆም ተብሎ የተደረገ ጉዳይ ነው ወይንስ አይደለም የሚለው ነገር ሀሳባችሁን ኮሜንት ላይ አስቀምጡ። በዚህ ጉዳይ ሳመጣም እንግዲህ የ70 ዓመት አዛውንት መነኩሴ ደፍሮ የገደለው ግለሰብ ታሪክም እንግዲህ በዚህ ሰዓት እጅግ በጣም መነጋገሪያ ሆኗል። እስኪ ይህንን መረጃ ተመልክተን እንመለስ። የ70 ዓመት መነኩሴ ደናግል እናትን ደፍሮ ስልኩ ላይ ደግሞ ሲከፈት 54 እናቶችን ሲደፍር የሚያሳይ ቪዲዮ ያለበትን ሰው ነው የምነግራችሁ።
ይኸውላችሁ ከሳምንት በፊት የተፈጠረ ታሪክ ነው ይሄ ታሪክ። እኛ እስከ ዳር አዲስ ፕሮግራም ላይ አህዱ ሬዲዮ ላይ ንቅሳት ታሪክ ብለን እሁድ ማታ ላይ ሴቶች ላይ የተደረሱ ጥቃቶችን በልጅነታቸው ያሳለፉትን ነገር አሁን ላይ መታገዝ ካለባቸው ደግሞ በምን አይነት መንገድ እናግዛቸው ብለን ምንሰራበት ፕሮግራም አለ። እዛ ፕሮግራም ላይ ከሳምንት በፊት ተደውሎ አንድ እናት ጧፍ ከሚሸጡበት ቦታ የማታ ጉባኤ ካለቀ በኋላ አንድ ወንድማችን በየራሱ መጥራት አልፈልግም። አንድ ወንድ መጥቶ እናቴ ልሸኙት አሁን መሽቷል። ከዛ አይና ልጄ ሰፈር ይቅርብ ነው። አይ ችግር የለም እናቴ እኔ እንደርሱ አይነት እናት አለኝ እና መንገድ ላይ ስታይ አትለፍ ስላሉኝ በሸኛችሁ ለኔም በረከት ነው እርሶም ይመርቁኛል ብለው እሺ ብለው አገዟቸው። ወደ መኪና ያስገባቸዋል። ወደ መኪና ካስገባቸው በኋላ ረጅም ርቀት ሲሄዱ ልጄ እኔ እኮ ሰፈር ይቅርብ ነው ወይስ አላወከኝም? ወዴት ነው እየወሰድከኝ ያለው? አይ ደርሰናል ብሎ ጫካ ዝም ያለ ይሄ ጫካም ሳይሆን ሰው የማይንቀሳቀስበት ቦታ ላይ ሲደርሱ መኪናውን አቅሞ መኪናው ውስጥ እሳቸውን ይደፍራቸዋል። የ70 ዓመት ደናግል እናት ናቸው። ጧፍ ከሚሸጡበት ቦታ ልሸኛቸው ብሎ ነው ያነሳቸው። ደፍሯቸው ሲደፍራቸው ቪዲዮ ይቀርጻል ራሱን ማለት ነው። ምን አይነት ሜንታሊቲ ይሄ ሰይጣን ካልሆነ እኔ ምን አይነት ሜንታሊቲ እንዳለው ማላቀም። ያንን ካደረገ በኋላ የወንዶች ቦክሰር አድርጎላቸው ሞዴስ አድርጎ ሰፈራቸው ጋር ወስዶ ያስቀምጣቸዋል። ሲያስቀምጣቸው ሰዎቹ ከመኪና ሲወርዱ ሰፈር ውስጥ የነበሩ ሰዎች ለጥንቃቄ ብለው ሲወድቁ ስለተዝለፈለፉ ሲያወርዳቸው ታርጋውን ይይዛሉ። ሰውየው በዛን ሰዓት ላይ ያመልጣል። ፕሮግራማችን ላይ ከመጣ በኋላ አቀረብ ነው። በጣም ልብ የነካ ታሪክ፣ ሁሉንም ያስለቀሰ ታሪክ ነበረ። ብዙ ሴቶች ሲደፈሩ እኛ ፕሮግራም ላይ ቀርቧል። መፍትሄ የሚያገኘው መፍትሄ አግኝቷል። ሕክምና ማግኘት አለበት ሕክምና አግኝቷል። ግን እንደዚህ ታሪክ አሳዛኝ አልነበረም። ከዛ ቀረበ። ሰዎችም ሰሙ። ርብርብ ተደርጎ ሌላ እናትን ሊሸኝ ሲል ልክ እንደዚህ ብሏቸው ሊሸኝ ሲል ታርጋውና መኪናውን ተጠራጥረው ከርቀት ደግሞ የዛን ቀን ያዩት ሰዎች ተረባርበው ይሄ ሰውዬ ይዙታል። ሲይዙት ልጁ ነጠላ የሚለብስ አቋሙ በጣም የተስተካከለ በስነ ስርዓት ማትገምቱት አይነት ሰው ነበርና በፍጹም እኔ አይደለሁኝም ሰው ተመሳስሎባችሁ ነው ብሎ ኳዳቸው። ሲገዳቸው ፖሊሶቹ ተጠርጣሪ ስለሆነ ወደ ፖሊስ ጣቢያ እንሂድና ቼክ እናደርጋለን አሉት። ፖሊስ ጣቢያ ከሄዱ በኋላ ስልኩ ሲከፈት 54 እናቶችን ሴቶችን አይደለም ይሄ አይናችን አይቶ የሚያስጠላ ተሳስተን ነው የሚያስብሉ አይነት ሴቶችን አይደለም እናቶችን ሲደፍር የሚያሳይ ቪዲዮ አስቀምጧል። ከዛ ሰውየው ተያዘ። የፍርዱ ሂደት አሁንም በሂደት ላይ ነው። እናትየዋ በጣም ታመዋል። እንቅልፍ መተኛት አልቻሉም። አሁን እገዛ እየተደረገላቸው ነው። እገዛ ማድረግ የምትፈልጉ ካላችሁ ከታች እስከ ዳር አዲስ የሚል ፔጅ ሜንሽን አደርግላችኋለሁ። እሱ ፔጅ ላይ ገብታችሁ እሳቸውን ማገዝ ትችላላችሁ። አሁን የመጣውበት ፖይንት ይሄንን ንቅናቄ አልቀበልም ያላችሁ። ስለዚህ አሁን ላይ ይሄንን ንቅናቄ አንቀበልም፣ ይሄንን ነገር አናደርግም የምትሉ ሰዎች ምንድናችሁ? ይሄ ነገር ላይ ሳካ ይችላል የሆነ ሰዓት ትሬንድ ነው ምናምን የምትሉ ሰዎች ድር ቢያብር አንበሳ ያስር ይላል የኛ ሀገር ሰው ማለት ነው። አንድ ላይ ከተባበርን ማድረግ ማንችለው ነገር የለም። ስለዚህ በቻላችሁት አቅም የምትችሉትን ነገር አድርጉ። ሌላው ነገር ቢቀር እየገባችሁ ዶክተር አብይ መሐመድ ፔጅ ላይ ሜንሽን ማድረግ ትሰማ ማለት ትችላላችሁ። ሌላ ቢቀር ፕሮፋይላችን ተመሳሳይ መሆኑ ደግሞ ጥቅሙ ምን ያህል ሰው ይሄንን ነገር እየደገፈ እንዳለ ያሳያል። የዚህ ሰዓት ደግሞ መንግስታችን ይሰማናል ማለት ነው። ስለዚህ ወደ ኋላ አትበሉ። እሺ ነግበን የሚባል ነገር አለ። በመቀጠልም እንግዲህ ራሷን ፌሚኒስት እያለች የምትጠራው ጆርዲ በዛብህ በፖሊስ ቁጥጥር ስር መዋሏ ተገልጿል። ይህ የሆነበት ምክንያት ምንድነው? ቪዲዮን ተመልክተን እንመለስ። ጆርዲ አንብሎክ አርግኝና ለራስሽ ልላክልሽ። ጆርዲ ከሴቶች ጋር ስትሳሳም ራቁት ሆና ምን ሆና ልከውልኛል። ከሴቶች ጋር ሌሎች ፔጆች መልቀቅ ይችላሉ። እኔ ግን አልለቀውም።
ጆርዲዬ ሰላም ነሽ እናቱ? ራቁትሽን ከሴቶች ጋር በስነ ስርዓት እየተላላሽ ምን እያልሽ አለ? በነገራችን ላይ ቦሌ የሚያውቀዋል ይሄን ጉዳይ። አይ ማሳየት አይቻልም፣ ይዘጋል። አዎ ይቺ ናት እንግዲህ። ይሄ ነው መጨረሻው። አይ ለራስሽ ልክ። በሌላ በኩል ደግሞ ምጥ ላይ ያለች ቪዲዮ ቀርጻ ሶሻል ሚዲያ ላይ ይሄንን ቪዲዮ ስታጋራ የነበረችው ግለሰብ በዚህ ሰዓት እጅግ በጣም መነጋገሪያ ሆናለች። ኖርማል ከዛም ሰይፉን ከሳለው እስኪ ዮናስን ክሰሹ። ዮናስ ልክልክሽን ነገርሽ አይደለ? ፊጣናትሽን ጋይስ ግን ምን ነክቷችሁ ነው? ያው ዮናስ ጥቅጥቅ እስክትል ኢቢኤስ እንደውም በክብር ነው ያናገርሽ አይደለ? ዮናስ እየሰደበን የነገርሽ እስኪ ክሰሹ። እሱ ኢትዮጵያ የሚኖር ሰው ላይ ኢትዮጵያ ያለ ሰው ላይ ጉልበት እንዳላችሁ የሆነ አቅም ያለውን ወይ የሆነ ሰው ታውቃላችሁ፣ ትበጣጥሳላችሁ። እዛ ተቀምጣችሁ ብጥስሶች ይሄን ከሳለን እንደዚህ እናረጋለን እንደዚህ እንላለን። ማስፈራሪያ ያረጋችሁት ስደት ላይ ተቀምጣችሁ ሀገር ያለው ሰው ላይ መዛት መበጣጥስ። ትርኪ ምርቂ ክብርሽን ከጠበቅሽ ቪዲዮሽን ሰብስበሽ ተቀመጭ። በተቀረ ማንም ሰው ባንቺ ቪዲዮ አስተያየት ይሰጣል። ኢትዮጵያዊነቴን እሴቴን እናትነቴን ምናምን እናትነቷን የምትወድና ሆዷን ገፍጥጣ ከርግዝናዋ ጀምራ አደባባይ ላይ አታሳይ። ከወለደሽ በኋላ ደስታሽ ነው ጤነኛ ልጅ እግዚአብሔር ሚሳም ሊሰጥቶኛልና እግዚአብሔር ይመስገን ብለሽ ልታሳይ ትችያለሽ። ከመጀመሪያው ጀምሮ ከፎቶ ሹትሽ ከ3ኛው ወርሽ ጀምሮ እያመጣሽ ሚዲያሽ ላይ ፖስት አድርገሽ ሰዎች አስተያየት ሲሰጡሽ ክብሬን ነኩ ሰደቡኝ ምናምን ትያለሽ። ክብርሽን ያልጠበቅሽው ራስሽ ነሽ። ለላይክ እና ለቪው ለኮሜንት የሴትነት ማንነታችሁን የምታወርዱት እናንተ ናችሁ። ከዛም እናትነቴን ትላላችሁ ነው። እናትነት እንደዚህ አይደለም። ሁሉም ሰው እኮ እናትነቱን ጠብቆና አክብሮ ያለፈ ሰው አለ አይደለ እንዴ? እናንተ ግን እንደዛ አይደላችሁም። እውነቴን ነው። እግዚአብሔርን እንደዛ አይደላችሁም። በጣም ታሳዝናላችሁ። ከዛም ሰውን ኃጢአተኛ፣ ወንጀለኛ፣ ስተተኛ ታደርጋላችሁ። እናንተ ትክክለኛ ነገር እንዳደረጋችሁ ሰዎች ትሆናላችሁ። ስህተት ነው፣ ትክክል አይደለም። ትክክል እንዳልሆናችሁ እየነገርኳችሁ ነው። ያደረግሽው ነገር ትክክል አይደለም። ጭራሽ ይቅርታ ይጠይቀኝ፣ ይቅርታ ይበለኝ፣ ቪዲዮን ያጥፋልኝ በማህበራዊ ሚዲያ ምናምን። ራስሽን እንዴት አድርገሽ እንዳሰብሽ አላውቅም እና ራስሽን እንዴት እንደምታይ እና ሳስብሽ ማለት ነው ምንድነው ሹሽ ብልጣብልጥ እንትን ነው የምትመስይው። ራስሽን እንደ ጻድቅ ምናምን ይሄ ባህሏን እንደምትወድ ላይክ ምናምን ሴት ምናምን ነው የምታዩ አይደለሽም። ልጆችሽ ደስ ይላሉ ካንቺ። በነገራችን ላይ እኔ ይቅርታ አድርጊልኝ ካንቺ ልጆችሽ ደስ ይሉኛል። በጣም ነው ልጆችሽን የምወዳቸው። በጣም ነው ልጆችሽ የሚያሳሱኝ። አንቺ ግን ወሽ ብትስጥስ ያልሽ ሴትዮ ነሽ። እርግጠኛ ነኝ እዛ አካባቢሽ ዙሪያሽ ላይ ያሉት አሜሪካ የሚኖሩ ኢትዮጵያኖች በጣም እንደምትደብሪያቸው። ምክንያቱም ሰው ልጅ ይኸውልሽ የሆነ ነገር አለ። ከዚህ በፊት ማን ነበረ እዚህ ኢትዮጵያ ያለው ቲክቶከር ማን ነው? እዚህ የምትወዱት ማን ነው የምትሉት? ትናኪንግ ምናምን የምትሉት ቲክቶከራችሁ ላስታውሳችሁ ብዬ ነው። ከሱ ጋር ሆነሽ አምባሳደሩ ልሁን አዛዡ ልሁን ዳይሬክተሩ ልሁን ፎቶኮፒው ላንሳው ምናምን ፈራሚው ልሁን አስፈራሚው ልሁን ምናምን ብለሽ ያዙኝ ልቀቁኝ እያልሽ እዛ የነበሩትን ሀበሾች እንዳለ ስታስቀይሚ ነበር። ማን እንደሆንሽ ባላቅም ማለት ነው። ስሰማ እጇ ረጅም ነው ምናምን። ይሄ ነው እጅሽ ረጅም፣ የራስሽ ጉዳይ ነው። እጅሽ ረጅም ቢሆን ለራስሽ ነው። በምንድን ነው እጅሽ ረጅም የሆነው? ሶሻል ሚዲያ ላይ ስትመጪ ቅሌትንም ክብርንም ፈልገሽ ነው። ባሳየሽን ልክ ነው አስተያየት የምንሰጥ። በሌላ በኩል ደግሞ በዚህ ጉዳይ ዙሪያ አንድ እህታችን እጅግ በጣም አስተማሪ የሚባል መረጃን ይዘልን መታለች። እሱ ቪዲዮ ተመልክተን እንመለስ። ኢቢኤስ ላይ ስንቀርብ ለኔ የስራ ማስኬጃ እዛ ላይ ስንቀርብ ያው የስራ ማስኬጃ የሚባል አለ። የተሰጠኝ ገንዘብ ነበረ 60 ሺህ ብር ከነሱ የተበረከተልኝ ነበረ በወቅቱ። የቤት ኪራይ፣ የስራ ማስጀመሪያ ተብሎ አንድ ላይ አጠቃላይ ማለት ነው። እና ለሱ ደግሞ ከሰውነት ቢሻውና ከዳዊት እስጢፋኖስ ሁለቱን እድል መርጠህ ግባ ነበር የተባለው። የእግር ኳስ ማሰልጠኛ የእግር ኳስ ለምንድን ነው መጀመሪያ በትምህርት ቤት ከወረዳ እስከ ክፍለ ከተማ ድረስ ለትምህርት ቤቱ ዋንጫ አስገኝቷል። ክፍለ ከተማ ላይም እንደዛው ዋንጫ እንትን ብለዋል። ይሄ በቡድን ሆነው ማለት ነውና በጣም ጎበዝ ነው። እዛ አካባቢ ያሉ አሰልጣኞች ያውቁታል። ይሄን ሁሉ መረጃ ኢቢኤስ
በደንብ አጣርቶ ነው እዛ ጋር ለሱ እዛ ጋር እንትን እድል ሲመቻችለት አጣርቶ ነው ልጁ እንደሚችል። እኔ ዛሬ ሆነ ነገ በጣም የሚሰማኝና የሚጸጽተኝ ምንድነው የማይችል ቢሆን እኮ በህዝብ ፊት አትናገር። ማይችልማ ነገ የምታፍርበት ነገር ነው የሚሆነው አይደለ? ግን ትልቅ ተሰጡና ትልቅ ተጫዋች ትልቅ ቦታ የሚደርስ እዛ ጋር ቃል ገቡ፣ ዝም አሉ። ከዛ በተደጋጋሚ ቃል ኪዳንን ሄጄ አናገርኳት። ዛሬ ነገ ሲሉ ደውለናል፣ ሂድ ሰውነት ቢሻው ጋር ቢሄድ ከዛ አናገሯቸው። እሳቸው እኔ ከኢቢኤስ ደብዳቤም የተሰጠኝ የለ ማን ሄደ ሰውነት ቢሻው ጋር ሄደን ነበር ከኢቢኤስ። አዎ በፕሮግራሙ ላይ ቃል ተገብቷል። ወደ እስጢፋኖስ አካዳሚ ወይም ሰውነት ቢሻው ጋር እንዲሰለጥ እንዲመቻች እናመቻችላለን ተባለ። ሰው ምንድነው እሱ ሲጽፉልን የነበሩ በውስጥ ሰውነት ቢሻው ጋር ይሰልጥን የሚል ነበርና ስለዚህ እናንተ እሱ መረጣችሁ። እዛ መረጥንና ሄድን። ስንሄድ ሰውነት ቢሻው እኔ ከኢቢኤስ ማንንም ያናገረኝ ሰው የለም፣ ያናገረኝ አካል የለም፣ ይግባም የሚል የለም። ምንም እኔም የሰማሁት እዛ ሚዲያ ላይ ነው። ስሜን መጀመሪያም አልጠየቁኝም ነው ያሉኝ እሳቸው ማለት ነው። እና በቃ በግሌ በራሴ 4 አመት እነሱን ድጋሜ እዛ ጋር ለምን ለኔ ያደረጉት ውለታ ስላለ ድጋሜ በራሴ እየከፈልኩ ሲሰለጥን ነበር ይሄ ልጅ። የነሱና ሄደሽ ግን ስጠይቃቸው ከዛ በኋላ ቆይ እስቲ እንደው አሁን ለምሳሌ እንግዲህ ሰውነት ጋር ኢንስትራክተር ሰውነት ጋር ሄድሽ፣ እሳቸው ማንንም እንዳላነጋገራቸው ገለጹልሽ። ከዛ በኋላ ተመለሰሽ ኢቢኤስ ሄድሽና ለምን በአደባባይ ቃል የገባችሁት ይሄ ነገር ለምን አልተፈጸመም ብላችሁ ስጠይቃቸው ምን ምላሽ ሰጡ? እሱን ነው ማወቅ የፈለኩት። ምንም ምላሽ አልሰጡም። ሄዱና አናግሩ፣ የተሰጠሽ እርዳታ ገንዘብ አለ ስትፈልጊም በራስሽ እየከፈሽ መሰጠት ትችያለሽ አሉኝ በወቅቱ ማለት ነው። እኔ ደግሞ ቤት ላይ ዛሬም ድረስ ያላወራሁት ነገር አለ። ለምን ከዚህ በፊትም በመሃል አንድ ኢንተርቪው ያደረኩት ነበርና ለምን መሰለክ ይሄ በገዛ እጄ አጉርሼ ተነከስኩ የሚባል ነገር ህዝቡ ለኔ በኋላ ስድብ ወይ ወቀሳ እንዳይመጣብኝ ዝም ያልኩት ነገር ነበር። ቪዲዮ ፖስታችሁ ተበላጠች በምትቀን ቪዲዮ የቀረችው አንቺ አይደለሽ እንዴ? ምን ይፈጠር ነው የምትይው? አንቺ አይደል እንዴ? በምጥ ሰዓት ቪዲዮ ቀርጸሽ እያልሽ የቀረችው አንቺ አይደለሽ እንዴ? ምን ይፈጠር ነው የምትይው? ይሄን ነው እሷ የቀለደችው። እንዲያውም አልተሳደበችም፣ ምንም አላለችም። አንቺ ነሽ ህዝቡን ይቅርታ መጠየቅ ያለብሽ። አወቅሽ ሲሏት የባሏን መጽሐፍ አጠበች አለ ዝምባ እጂ እካክ እንዴ አልበዛም እንዴ? ሴቶቹ ግን እንዴት ነው የምትጨማለቁት? አሜሪካን ሀገር እኔ አሜሪካን ያለሁት ቆሻሻ እንደው ሽቅብ ልራ አላላችሁም እንዴ? ምንድን ይፈጠር ነው የምትይው? አንቺ አይደለሽ እንዴ ተንበላጠሽ ምጥሽን አደባባይ ላይ ያረግሽው ያወጣሽው አንቺ አይደለሽ እንዴ? በዚህ ነገር ላይ ማን ድርሹ ቀለደች፣ በዚህ ነገር ላይ ተጫወተች። እኔ ባናትሽ ተተከያልኩሽ ነው። ማን አባቱ ነው የሚያዘኝ? እኔ ልቃሚ ምንድን ነው የምታወሪው? አንቺ በተንበላጠችው አንቺ ቪዲዮ ምጥ ላይ ሆነሽ ሜካፕሽን አድርገሽ ቪው ፍለጋ ገንዘብ ፍለጋ ተርመጥምጠሽ መጥተሽ በቪው ስለሚከፈል ስለምታቂ መጥተሽ ባረክሽው በኢትዮጵያ ተሰምቶ የማይታወቅ በኢትዮጵያ ታይቶ የማይታወቅ ነገር ያረክሽው አዶናይ ሲመጣ ለብቻዬ ከኔ ውጪ ማግኘት የለባችሁም ከኔ ውጪ ማየት የለባችሁም ብለሽ ገንዘብ ስትሸቂበት ስትሰሪበት አልነበር እንዴ? ሆዳ እጂ እካክ እኔን እስኪ ክሰሺ። እዚሁ ነው ያለሁት። የምን ኢትዮጵያ መሄድ ነው? ደሃዎቹን ነው እንዴ ጉልበተኛ መሆን? ደሃዎቹ ላይ ነው እንዴ ያዙ ይልቀቁኝ የሚባለው? ከባል ያፈነገጠ ነገር አንድም ሴት የምጥ ጊዜ ማንም አይቷት ማቅ እንዳንቺ አይነቱ መጥቶ እንደዛ ሲያደርግ እንዲያውም ቀለደች እንጂ ክፉ ነገር እንኳን አልተናገረችም። ወሬኛ ደደ እካክ ብዬሻለሁ። እኔ እስቲ እኔን ስትከሽልሽ እኔን ክሰሽኝ እስቲ እኔን እስቲ ማስጠንቀቂያ አትሰጪኝ በምታውቂያቸው እኔን እስቲ የሆነ ነገር አስቢኝ። ወራዳ አንዳንዴ ክብር አይወድላችሁ መረን አረ እኔን እስቲ አድርጊ ምጥ አደባባይ ላይ ካላያችሁልኝ እሙሙ የኔው እያልሽ ኦልሞስት እንደ እግዚአብሔርን ባትፈሪ እሙሙ ታሳይ ነበር ለገንዘብ ክፍያ። ይሄን አይደል ያረግሽው? ይሄን አርገሽ ደግሞ ክስና የይቅርታ እንትን ይደረግልኝ። እኔ እንደውም አልፊያት ነበር። እግዚአብሔር ምስክሬ፣ የምታዩት ነው ቪዲዮ ነበር።
ምጥ ነው። ሴት ልጅ የምታደርገውን አታውቅም ብያለሁ። ጭራሽ ክስ ልታመጪ ቆሻሻ። አንዳንድ ሴት ግን ለዚህ ነው ደሜን የሚያፈሉት። አንዳንዶቹ እንደነዚህ አይነት መረኖች አይናውጣ ናቸው። ምን ይፈጠር ነው የምትይው? አንቺ አይደል እንደ ለጠፍሽው? አንቺ አይደል እንደ ምጥ ኒ ያልሻልሽው ሙዲያሽው? አንቺ አይደል እንደ? ለምን ኮመንቱን ዘጋሽው ታዲያ? ኮመንቱን ለምን ዘጋሽው? ለምን ዘጋሽው ኮመንቱን? እዛ ላይ ነበር። እስቲ እኔን ክሰሺ። እኔ አሜሪካ ነው ያለሁት፣ አንቺ ያለሽበት ሀገር ነው ያለሁት። ዮኒ ማኛን ክሰሺ እስቲ። ተደጋግመው ቢነገሩ እልፍ ጊዜም ቢታዩ የማይጠገቡ ታሪኮችን የጻፈ ጀግና፣ ሀገሩም ዓለምም በአገር አቋራጭ ሩጫ ታሪክ እንደገና በሱ ልክ አትሌት አልፈጠሩም። ሜዳ፣ ቁልቁለት፣ ዳገት፣ ሩጫ፣ ዝላይ በሚጠይቀው አስቸጋሪው ፈተና 6 ዓመታት ሙሉ በዓለም ላይ ሌላ አትሌት ያልተፈጠረ ይመስል አሸናፊ እሱ ብቻ ነበር። የዓለም አገር አቋራጭ ውድድር የበላይነት ከኬንያውያን መዳፍ ነጥቆ ወደ ሀገሩ የመለሰውን ኮከብ በትሪቡን ሽርፍራፊ ሰከንድ ቀነኒሳ በቀለ የዓለም አገር አቋራጭ ሩጫ ከተጀመረበት ጊዜ አንስቶ የቀነኒሳን ያህል አሸናፊ አትሌት አላየም። ውድድሩ በ12 እና በ4 ኪሎ ሜትሮች ሲካሄድ ቀነኒሳ ለማመን የሚያስቸግር ተአምር ቢባል የሚቀልድ በሌላ አትሌትም ሊደገም የማይችል በሚመስል ሁኔታ የአሸናፊነት ሪከርድ አለው። ቀነኒሳ በ12 ኪሎ ሜትር የአገር አቋራጭ ውድድር 6 ጊዜ፣ በ4 ኪሎ ሜትር ደግሞ 5 ጊዜ በማሸነፍ የምንጊዜም የአሸናፊዎችን ሪከርድ በ11 ወርቆች ይመራል። የሚያስገርመው 12 እና 4 ኪሎ ሜትሮችን በአንድ ውድድር እየሮጠ የሁለቱንም ሜዳሊያዎች በጋራ በማንሳት ፍጹም ልዩ ሯጭ መሆኑ ነው። ከ2002 እስከ 2006 በአየርላንድ ደብሊን፣ በስዊዘርላንድ ሎዛን፣ በቤልጂየም ብራሰልስ፣ በፈረንሳይ ሴንት ጋልመር፣ በጃፓን ፉኩኦካ በአጭርም በረጅምም ርቀት 5 ተከታታይ ውድድር ላይ 10 ወርቅ አገኘ። ምን አይነት ሯጭ ነው ብሎ ከመደምደም በስተቀር ቀነኒሳን የሚገልጹ ቃላት አልነበሩም። ይሄ ሰው በአገር አቋራጭ ብቻ ሳይሆን በትራክም እንደ ልቡ ማሸነፍ መቻሉ ደግሞ የተለየ ሯጭነቱን አጎላው። ኬንያውያን በሞምባሳ በ2007 ባስተናገዱት የአገር አቋራጭ ሩጫ አትሌቶች በውሃ እየተነከሩ በሮጡበት ሙቀት ቀነኒሳ ውድድር አቋርጦ ሲወጣ ደስታቸው ወደር አልነበረውም። እሱን ማሸነፍ የሚቻለው በእንዲህ አይነት አጋጣሚ ብቻ ነው ብለው ያስቡ ይመስል ሁሌም አገር አቋራጭ በመጣ ቁጥር የማይደበዝዝ ስም ጽፏል። የኢትዮጵያ አትሌቲክስም ከሱ በኋላ በቋሚነት በሀገር አቋራጭ ክብሩን የሚመልስ አትሌት አልፈጠረም። በዓለምም ለ5 ተከታታይ ዓመታት በሁለት ርቀቶች ወርቅ ያመጣ አትሌት ተብሎ የሚጻፈው ስም ቀነኒሳ በቀለ ብቻ ነው። ትሪቡን ሽርፍራፊ ሰከንድ። ለማንኛውም ቤተሰቦች ለዛሬ ይዤላችሁ የመጣሁት ቪዲዮ ይህንን ይመስል ነበረ። አሪፍ ቆይታ እንደነበረን እንዲሁም ደግሞ የተለያዩ ቁም ነገር አዘል ትምህርቶችንም እንደተማማርንበት እርግጠኛ ስለሆንኩኝ ቪዲዮ ላይክ ሳታደርጉ ጀምራችሁ ላይክ አድርጉ። ሀሳብ አስተያየት ካላችሁ ደግሞ ኮሜንት ሴክሽን ላይ አስቀምጡልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ወቅታዊና አዳዲስ መረጃዎችን ማግኘት ይችላላችሁ። ቀጣይ በአሪፍና አዳዲስ መረጃዎች እስከምንገናኝ ድረስ መልካም ጊዜ